JLN TV ወርልድ ዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ በዚህ ዘመን ላይ ትልልቅ የእግዚአብሔር ስራዎች እየሰራ ያለው ማነው? መንፈስ ቅዱስ ነው። ጌታ ኢየሱስ ምን አለ? እኔ ብሄድ ምን ይላቸዋል? ይሻላቸዋል። እኔ ካልሄድኩ መንፈስ ቅዱስ ምን አይልም? አይመጣም። መንፈስ ቅዱስ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ይላቸዋል? ይመራቸዋል። ወደ እውነት ሁሉ ይመራቸዋል። ከኔ የሚሰማው ከራሱ አይናገርም ነው ያለው። ከኔ የሚሰማው ሁሉ ምን ይላችኋል? ያሳስባችኋል። አንድ ቦታ ላይ ማቴዎስ ወንጌል ይመስለኛል በገዢዎች ፊት በነገስታት ፊት በምትቀርቡበት ጊዜ በምትከሰሱበት ጊዜ ምን እናገራለን ብላችሁ ምን አትበሉ ይላል። አትጨነቁ። መንፈስ ቅዱስ ራሱ ስለእናንተ ምን ይላል? ይናገራል ወይም ይሰጣችኋል። አንዳንድ ጊዜ ሳናውቀው የእግዚአብሔርን ሳናውቀው በቃ የእግዚአብሔርን ነገር እየሰራ እናገኘዋለን። ምክንያቱም ሐሳብ ሲመጣልን የሆነ ሐሳብ ሲመጣ መልካም የሆነ ሐሳብ ሲመጣ የሚያመጣው መንፈስ ቅዱስ ነው። አንዳንድ ጊዜ የሆነ ቦታ ላይ ቁጭ ብለን ተነስድ የሚል ድምፅ ይመጣል። ታውቃላችሁ? ወይ በጣም ክፉ ሰው ወደዛ ይመጣል፣ ወይ ዲመን እዛ ቦታ ላይ ያቀረው ነገር አለ። መንፈስ ቅዱስ ለቀን እንድንሄድ ያደርገናል። አልፈለግንም እንኳን አንዳንድ ጊዜ ሳናስበው የሆነ ነገር የሆነ ሰው የምናገኝ ከሆነ ከዛ ሰው ጋር ለማገናኘት እግዚአብሔር የሆነ ሚንስ ይፈጥራል። ፑሽ ያደርገናል። ተገፍተን እንወጣለን። ሃሌሉያ! ምክንያቱም መንፈስ ቅዱስ ይመራል ነው የሚለው። ያሳስበናል። የሚረዳን እሱ ነው። እንዴት መጸለይ እንዳለብን የሚረዳን እሱ ብቻ አይደለም፣ የምንሰራውን ስራ እንድንሰራ የሚያግዘን እሱ ነው። ያለ መንፈስ ቅዱስ አንዲት ነገር መስራት አንችልም። እስኪ አልችልም በሉ እስኪ አንችልም ወገኖች። ስለሚነገር ምናምን የምንናገረው ነገር አይደለም፣ እውነት ነው ይሄ። ጌታ ኢየሱስ ምን አለ? ያለ እኔ ምንም ልታደርጉ አትችሉም። ጌታ ኢየሱስ በእኔ ውስጥ አለ፣ በአንቺ ውስጥ አለ፣ በአንተ ውስጥ አለ። ሃው እንዴት? መንፈስ ቅዱስ ባለበት ቦታ ሁሉ ወልድ አለ። ሃሌሉያ! ጌታ ኢየሱስ ራሱ የእግዚአብሔር መንፈስ በእኔ ላይ ነው ምን ዘንድ ለድሆች የምስራች ሰብክ ዘንድ ነው ያለው። ቤተ ክርስቲያን በዚህ ዘመን ወደ ክብሩ የሚያስገባት ማለት የወንጌልን ኃይል ለሰዎች መናገር የምንችለው ሰዎችን ኮንቨርት የሚያደርጋቸው የመንፈስ ቅዱስ ኃይል ብቻ ነው። አንድ ሰው ሲነግራቸው ውሎ በቃ ሲናገር ውሎ ጊዜውን ሁሉ አጥፍቶ 24 ሰዓት ቁጭ ብዬ የተከራከርኩበት ሰዓት አስታውሳለሁ ብዙ ጊዜ። መንፈስ ቅዱስ ግን ሰዎችን ሲወቅሳቸው ራሳቸው ጌታን መቀበል እንፈልጋለን ራሳቸው። ለምን? መንፈስ ቅዱስ ዓለምን ስለ ኃጢአት ይወቅሳል። ስለዚህ እዚህ ላይ ምንድነው? እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። አንዳንድ ጊዜ ሳታስቡት እየጸለያችሁ ታገኝታላችሁ። ሰማችሁ ነው? ጸሎት ማለት በቃል የሚነገር ብቻ አይደለም። ዋናው ጸሎት የውስጥ ጩኸት ነው፣ መቃተት ነው። ሐና አፏን ሳትከፍት ነበር የምትናገረው። ከንፈሯ ብቻ ነበር ትንሽ የሚንቀሳቀሰው። የሰማችሁ ነው? ስለዚህ መንፈስ ቅዱስ
ስለኛ ይቃትታል ማለት ስለ ሰው ይቃትታል ይማልዳል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 6:63 ላይ እንደዚህ አለ፣ እኔ የምነግራችሁ ቃል አለ መንፈስ ነው ሕይወትም ነው። እኔ የምነግራችሁ ቃል ምንድነው አለ? መንፈስ ነው ሕይወትም ነው። እዚህ አሁን መላእክት አሉ የሉ? ኦብቪየስሊ አማኝ እንኳን ባይሆን የሚጠብቅ ማለት ጋርዲያን እንጂንስ አሉ። አሁን you see the matter of spiritual sight አይናቸው የተከፈቱ ሰዎች ያያቸዋል። የሰማችሁ ነው። መላእክት አሉ እዚህ፣ መንፈስ ቅዱስ አለ እዚህ። ቃሉ ነው የሚናገረው በመካከላችሁ ምን እላለሁ እገኛለሁ። 2 እና 3 በተሰበሰባችሁበት በዛ በስሜ በተሰበሰባችሁበት በመካከላችሁ ምን እላለሁ እገኛለሁ ነው። ስለዚህ እኛ ታዲያ ለምንድን ነው ማናየው? እንድናየው ደግሞ የእግዚአብሔር ፍቃድ ነው። ለሁላችንም የተሰጠ መብት ነው። የሰማችን ለሁላችን የተሰጠ መብት ነው። መንፈስ ቅዱስን እንድንሰማው እንድናየው ከሱ እንድንቀበል የጸጋ ስጦታዎች በእኛ ላይ በኃይል እንዲሰሩ የእግዚአብሔር ፍቃድ ነው። አለን፣ ተሰጥቶናል፣ ከኛ ውስጥ አለ። አሜን። ተቀብተናል፣ እኛ ውስጥ አለ። ዋት ማተር አንደኛው ጊዜ ነው። ሁለተኛ ደግሞ ፌዝ እምነት ያስፈልገናል ማየት እንድንችል። እግዚአብሔር ስም ብሩክ ይሁን። እምነታችን ባደገ መጠን መሸከም በምንችልበት መጠን ነው ማየት የምንችለው። የፈለግነውን መጠን በፈለግነው መጠን እግዚአብሔር እናገኘዋለን። እግዚአብሔር ስም ብሩክ ይሁን። ለምሳሌ ልንገራችሁ። ጠንቋይ ቤት አዘውትረው የሚሄዱ ሰዎች አሉ። ታውቃላችሁ? ዝም ብሎ ጠንቋይ ያለ ትክክለኛ ከሰይጣን ጋር ኮኔክት ያደረጋል። ስለዚህ እነዚህ ሰዎች ሲሄዱ በሄዱ ቁጥር የሆነ ነገር ይዘው ነው የሚመጡት። እውነት ነው ውሸት ነው? እዛ ጠንቋይ በሄዱ ቁጥር፣ እዛ ጠንቋይ በተገናኙ ቁጥር ባይገባቸውም ስፒሪቹዋል አይናቸው ታልተከፈተ የሆነ ነገር ይዘው ይመጣሉ። ምን ኢንካውንተር ስለሚያደርጉት ከዛ ቦታ ይበላሉ፣ ከዛ ቦታ ከመንፈሱ ይመጣል። ምክንያቱም ያንን ኮኔክሽን ያለው ሰው ጋር መጥቶ የሚነካካው ሰው ስላለ ከዛ ቦታ ላይ በሚገኝበት ጊዜ የክፉ ልጆች ምን ይሆናሉ? ኮኔክት ያደርጋቸዋል። እየባሰ እየጨመረ መጨረሻ ላይ ምንድን ያደርጋቸው? ዲስትሮይ ያደርጋቸዋል። ለጊዜው አይመስላቸውም። መንፈሳዊ ነገር እንደዛ ነው። የእግዚአብሔር ክብር ባለበት ቦታ ስንገኝ ዝም ብለን አንመለስም። አሜን። አልመለስም በሉ እስኪ። የእግዚአብሔር ክብር በሚገኝበት መንፈስ ቅዱስ በሚሰራበት ቦታ ላይ በምንገኝበት ጊዜ ኢንካውንተር የምናደርገው ክብር አለ። የእግዚአብሔር ስም ብሩክ ይሁን። ለምን? መንፈስ ቅዱስ በዛ ቦታ አለ። ሃሌሉያ። በግልጽ እየሰራ እያየነው ስለሆነ የእግዚአብሔር ስም ብሩክ ይሁን። ስለዚህ መንፈስ ቅዱስ ያስፈልገናል ሁልጊዜ 24/7 እንደዚህ እንነጋገራለን፣ እንረሳዋለን። ታውቃላችሁ? እንረሳዋለን። ግን 24/7 መንፈስ ቅዱስን መጠየቅ አለብን። መናፍስት የሚጠሩ ሰዎች ጠርተው ዲመኑን ያዩታል። አንድ ጊዜ የኔ አባቴ በጣም አይወድም እና አንድ መንዝ የሚባል ሀገር አለ ሸዋ ውስጥ፣ እዛ የመጣ ደፍተር ነው። አይኑ አያይም ጭራሽ እና ከዲመኑ ጋር ይነጋገራል። ሰውየው ጠንቋይ ማነው? ጠንቋይ ሳይሆን ደፍተራ ነው የሚባለው። ጠርቶት መጣ። ሂድና የሆነ ቦታ በጣም በእግር የአንድ ቀን ውሎ መንገድ በ2 ሰከንድ በ3 ሰከንድ ውስጥ ዲመኑ ደርሶ መጣ። የአባቴ ትንሽ ሴት አለች እዛ፣ አይታትና ምንድነው ያረገዘችው? ሴት ነው ወንድ ነው ብሎ ጠይቆ በትክክል ሴት ነው ያረገዘችው፣ በሰላም ትወልዳለች ብሎ ተናገረ። ልክ እንዳለው ሆነ። ግን ህይወታቸው ግን እስከ ዛሬ ድረስ ሚዜሬብል ነው። ዋይ? ሰይጣን ኢንቮልቭስ ዳርክነስ ኢንቮልቭስ ኢን ዳት ማተር። አሁን አባቴ ታቁሞ አየው፣ እሱ ግን እያየው ነው። አይነ ስውር ነው፣ እየሰማው ነው። አያችሁ? ይሄኛው አየው፣ ውስጡ ግን እያየው።
ነፍሱ ከዲመን ጋር ኮኔክት አድርጓል። እግዚአብሔር ስም ብሩክ ይሁን። ምክንያቱም ምንድነው አሁን ለምንድነው የምናገረው? መንፈሳዊ ዓለም ውስጥ ገብተን አክሰስ ማድረግ የምንችለው መንፈስ ቅዱስ ይረዳን ብቻ ነው። ያለዛ አንችልም። እዚህ ላይ ምንድነው እንዴት እንደምንጸልይ እንኳን ምን አንልም አናውቅም። እንዴት እንደምንጸልይ አናውቅም። የምናውቅ ይመስለናል። እኛ ብዙ ነገር የምናውቅ ነው ይመስለን። ከዛሬ ከ5 ዓመት ከ6 ዓመት ከ10 ዓመት በፊት የሰበክነው ስብከት የተናገርነው ነገር ዛሬ በጣም ያስቀኝ ነገር አለ። እኔ ያስቀኛል። ዋይ በዛን ጊዜ ያ ነበር የደረስኩበት። መንፈስ ቅዱስ ሳናውቀው ህይወታችን እየገነባው ነው የሚሄደው። የእግዚአብሔር ስም ብሩክ ይሁን። ለምሳሌ የዛሬ ዓመት ሲሰድቡን መልስ የምንሰጥ ከሆነ ወይም የዛሬ ወር ሲሰድቡን መልስ የምንሰጥ ከሆነ አሁን ምን መልስ ከሆነ ምን ብላናል ማለት ነው? ማቾርድ እየሆነ ነው ማለት ነው። እያደግን ነው ማለት ነው። ሰዎች ክፉ ነገር ሳንመልስ እንቀር። ስለዚህ የሚረዳና ወደ እግዚአብሔር አብ ወደ እግዚአብሔር ወልድ የሚያስጠጋ መንፈሳዊን ዓለም የሚገልጽልን መንፈስ ቅዱስ ብቻ ነው። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። ማንም የብሉይ ኪዳን ነቢያት ራሳቸው በመንፈስ ቅዱስ ነው ያገለገሉት ነው አይደለም? ሳምሶን ላይ መንፈስ ቅዱስ ምን አለበት ነው የሚለው? ወረደበት። በዳዊት ላይ ምን አለበት? መንፈስ ቅዱስ በኃይል መጣ። ሳኦል እንኳን ስቶ መንፈስ ቅዱስ በሱ ላይ ምን አለበት? ወረደበት። ትንቢት መናገር ጀመረ። ባለፈው እዛ ቶሮንቶ እያለን ያኔ እግዚአብሔር ሰው ማግኘት ፈለገ እና እዚህ ያሉት አፍሪካውያን ወንድሞቻችን ስለሆነ የያዙት ሊያገናኙን አልቻሉም። አንድ ግማሽ ሰዓት ነው 45 ደቂቃ ነው ምናምን 45 ደቂቃ ይሆናል የቀረው። አንስቼ ለአንዱ ስልኩን ሰጥቶኝ ስለነበር ደውል የሚል ሀሳብ መጣ። ተመልከቱ። አንስቼ ደወልኩለት። በቃ በግማሽ ሰዓት ውስጥ ከደረሳችሁ ታገኙታላችሁ አለ። አሁን ለምን ደወልኩለት? እሷ ራሷ ለምን ደወልኩለት አለች። እንዴት ተደወልኩ? ተመልከት። ስልኩ በቃ ዝም ብዬ ከተገናኘን ብዬ ነው የወሰድኩት። ሌላ ሰው እዛ ቦታ እያለ ስልክ ደውሎ አልነገረንም። ተመልከቱ። ግን ሄድ አገኘ ነው ጊዜ አሳልፍ የሚያስፈልገውን ነገር አለ። ዋናው የሄድበትን ዓላማ በዛች ግማሽ ሰዓት ጋፕ በነበረችው ደግሞ ሻወር እየወሰደች ነበር። ቶሎ ቤጨርሽ ብለን ምነግራችሁ ወደ እንትኑ ሄድን። እዛ ደግሞ ምንድነው እኔ እሷን ነው የወሰድኳት። ልንገናኝ አላሰብኩም። በቃ እሷ ኒያግራ ፎልን አይታውት መምጣት አለባት ብዬ ጸጌ ሄድ እዚህ አቁም ትለኛለች። እኔ መሄድ እንዳለብኝ ነው የማስበው። ዝም ብዬ እነዳለሁ። ልክ እነሱ ካቆሙበት መኪና ላይ ደረስ። እዛው ሰዎች ውስጥ አሉ። ተመልከቱ። አሁን እነዚህ ሰዎች ከዚህ በፊት ከፕሮፌት ሃሪ ሲገለገል ስላዩኝ በስልክ ደውለው ተነጋግረናል። ፓኪስታኖች ናቸው። መጀመሪያ ፖስተር ልጆችን ወደ ፓኪስታን የጋበዙት ማለት ነው ሰዎች እና ተነጋግረን ከዛ ወክ እያደረግ ስንሄድ እዛ ቆማ አገኘናቸው። ተመልከቱ። አልተዋወቅንም። ልንለያይ ትንሽ ደቂቃ ሲቀረን ከእሷ ጋር ፎቶግራፊ ያነሷቸው ነበር። መጣች። የት ነው የምትኖረው ምናምን አለች። ማኒቶባ ነው የምኖረው አልኳት። እንዴ ጆሹዋ ካህሪ ያየው ምናምን ያለች እና አዎ አልኳት። እንዴ ደነገጠች። እኛ ስንት ነገር የደከምነው አፖስቶሎች እንኳን ለማግኘት በቀላሉ በሷ በኩል ማግኘት እንችል ነበር። ምክንያቱም በጣም ፋሚሊ ናቸው። ግን ብዙ ነገር አሁን ወደፊት ራሱ ለመስራት ከነሱ ጋር መንፈስ ቅዱስ ኮኔክት አደረገ። ሳናቀው። ስለዚህ መንፈስ ቅዱስ ሁልጊዜ የሚመራ እሱ ነው። አንዳንድ ጊዜ የተሳሳትን ነው የሚመስለን። አንዳንድ ጊዜ እኔ አሁን በጣም የሚገርመኝ ነገር ይገርመኛል። እሷም አለች በጣም ይገርመኛል። የሆነ ነገር አድርግ ትለኛለች። ዝም ነው ማለት ልክ ጊዜ ድረስ እነሳለሁ። ነገሩ ደግሞ ይሆናል። የእግዚአብሔር ስም ይሁን። ምክንያቱም መንፈስ ቅዱስ እየመራን ያለው ነገር ግን በሙላት
ወደ ሙላቱ ውስጥ ለመግባት የእግዚአብሔር መንፈስ ቅዱስ ጥምቀት ያስፈልገናል። እስኪ እጠመቃለሁ በሉ። እስኪ አንድ ቀን ያጠምቀናል። ስንጠመቅ ነው አይኖቻችን የሚከፈተው። ምን ማለት ነው መጠመቅ? በጣም የሚገርመው ጌታን ስንቀበል የውሃ ጥምቀት እንጠመቃለን። ግልጽ ነው። ጌታ ኢየሱስ ወደ አገልግሎት ከመውጣቱ በፊት በዮሐንስ መጥምቅ ነው የተጠመቀው። ልክ ሲጠመቅ ምን አለ ነው የሚለው? ማን መጣ? መንፈስ ቅዱስ ፊዚካሊ በእርግብ መልክ በሱ ላይ ወረደ። አያችሁ? ከዛ በኋላ ወደ የት ነው የሄደው? ወደ ምድረ በዳ። ለምን? 40 ቀንና 40 ሌሊት በመንፈስ ተመርቶ ነው የሚለው። ማን የወሰደው? ራሱ መንፈስ ቅዱስ ነው የወሰደው። ለእኔና ለእናንተ ዲያብሎስ ድፊት ማድረግ ነበረበት፣ ማሸነፍ ነበረበት። ሃሌሉያ! ምክንያቱም እሱ የእምነታችን ጀማሪና ፈጻሚ ኢየሱስ ነው። እስኪ የእምነቴ ጀማሪና ፈጻሚ ኢየሱስ ነው በሉ። እስኪ የእምነቴ ጀማሪና ፈጻሚ ኢየሱስ ነው። በሁሉ ነገር ቀዳሚ ነው፣ በሞትም በኩር ነው። ሃሌሉያ! ወደ እግዚአብሔር አብ በመግባትም ቀድሞን ገብቷል። የእግዚአብሔር ስም ብሩክ ይሁን። ሰማያትና በምድር በብሉይ ኪዳን የነበሩትን በአዲስ ኪዳን የነበሩትን ቅዱሳን በደሙ የዋጀ ኢየሱስ ነው። ከዛ በፊት ሰዎች በመጠባበቂያ ነበር የሚጠበቁት። ነገር ግን ወደ ሲኦል ወረደና ከሲኦል ያሉትን አወጣ ማለት ኃጢአተኞችን አወጣ ማለት አይደለም። ኃጢአተኞች አይደለም ከሲኦል ያወጣቸው። ኖ ጻድቃን የነበሩ ወደ እግዚአብሔር መንግሥት መግባት አይችሉም። በደም ሁሉ ነገር እየነጻ በኢየሱስ ደም ነጻ። የእግዚአብሔር ስም ብሩክ ይሁን። እኔ የሚረዳኝ ነው የምናገረው አይደለም። መንግሥተ ሰማይ የሚባለው ወይም ደግሞ ወደዛ ወደ እግዚአብሔር መንግሥት ለመግባት ቅዱሳን ከዛ በፊት መግባት አይችሉም። ምክንያቱም ኃጢአተኞች ናቸው። ኢየሱስ ለሁለቱም ነው የሞተው። ሃሌሉያ! በብሉይ ኪዳን ጻድቃኖች ናቸው እና አብርሃም እና ይስሐቅ እና ያዕቆብ የእስራኤል ሕዝብ ሁሉ በብሉይ ኪዳን ሁሉም ሲሞቱ መንግሥተ ሰማይ የሚገቡ ናቸው። የእግዚአብሔር ስም ብሩክ ይሁን። ነገር ግን በመጠባበቂያ ነበሩ። ኢየሱስ በመስቀል ላይ ሲሞት ተፈጸመ አለ። ወደ ሲኦል ወረደ፣ ምርኮን ማረከ ይላል። ስጦታ ለሰዎች ምን ሰጠ? ሐዋርያነትን፣ ነቢይነትን፣ ፓስተር፣ ወንጌላዊ፣ ነቢይ፣ ይህንን ስጦታዎች ሰጠ። ግን ምርኮን ማረከ፣ ሲኦል የነበሩትን አወጣቸው ሲል በዛ በመጠባበቂያ የነበሩትን ብዙዎች አሁን ፐርጋቶሪ ያለ ወይም መጠባበቂያ ያለ ብለው እንደሚያምኑት እንደዚህ የሚባል ነገር የለም። አሁን አለቀ። የእግዚአብሔር ስም ብሩክ ይሁን። አሁን ሁለት ነው ያለው፣ ሲኦልና የእግዚአብሔር መንግሥት። ስለዚህ ጌታ ኢየሱስ ክርስቶስ ራሱ በመንፈስ ቅዱስ ተጠመቀ። ሰውነቱን ነው የሚናገረው፣ አምላክነቱን አይደለም። በሰውነቱ ተጠመቀ፣ በሰውነቱ ተጠመቀ። ስለዚህ መንፈስ ቅዱስ ከተፈተነ ከጨረሰ በኋላ ልክ ሉቃስ ወንጌል ምዕራፍ 4 ላይ ቤተ መቅደስ ሄዶ የእግዚአብሔር መንፈስ በኔ ላይ ነው አለ። ኢሳይያስ 61 ላይ ያለውን መናገር ጀመረ። መንፈስ ቅዱስ ካልረዳን በራሳችን ምንም ነገር ማድረግ አንችልም። መቀደስ አንችልም፣ ማንበብ አንችልም፣ መጸለይ አንችልም። ሃሌሉያ! ሁሉን ነገር መስራት መንፈሳዊ ብቻ አይደለም ወገኖቼ፣ ምድራዊ ነገር እንኳን ለመስራት አንድ ጊዜ ጌታን ያወቅን፣ አንድ ጊዜ የእግዚአብሔር መንግሥት ነገር የበራልን ሰዎች ያለ መንፈስ ቅዱስ መኖር አንችልም። አንድ ነገር ልንገራችሁ። ጠጭ ሰው፣ ሰካራም ሰው፣ የሚጠጣ ሰው አንዴ ከቀመሰ አዲክትድ ከሆነ ሁልጊዜ ወዴት ነው የሚሄደው? ወደሚጠጣበት ቦታ ነው የሚሄደው። ዋይ? አዲክትድ ሆኗል። መንፈስ ገብቶበታል። ኦፖዚሽን ዲሞኒክ የሆነ ስፒሪት ገብቶበታል። ዝሙትም እንደዛው ነው። ስርቆትም እንደዛው ነው። ለምን እንደሚሰርቅ እንኳን አያውቅም። ለምን እንደሚዘሙት አያውቅም። የሰማችሁ ነው። ለምን እንደሚዘሙት አያውቅም። ለምሳሌ ሰው ሚስት ያለችው ቤት ውስጥ ውጭ ካለ ሴት ጋር የሚያስፈልገው ምክንያቱ ምንድን ነው? ኢትስ ስፒሪት። የተለየ ነገር አለ የለም፣ ግን መንፈስ ነው። ገንዘብ ኪሱ እያለ ይሰርቃል። ስፒሪት ነው። ስድብ፣ መሳደብ። ስድብ ጥሩ ነገር ነው እንዴ? ለምንድን ነው የሚሳደበው ሰው?
ስፒሪት ነው በውስጡ ያለው። መንፈስ ቅዱስ በእኛ ውስጥ በሚንቀሳቀስበት ጊዜ ህልውናው ሕያውነቱ እኛ ስንፈቅድለት መስራት ሲጀምር ወገኖቼ በየሄድንበት ለሰይጣን ዲስትራክሽን ነው የምንሆነው። ሃሌሉያ! ለጨለማው ራስ ምታት ነው የምትሆነው። ለበሽታ ራስ ምታት ነው የምንሆነው። ሃሌሉያ! ለድህነት ራስ ምታት ነው የምንሆነው። ጨለማውን ሃሌሉያ የሚያስመጣብኝ ይላል የእግዚአብሔር ስም ብሩክ ይሁን። አለፈ ነግሬያችኋለሁ። ኤርፖርት ላይ ሰዎች ቆመው ሲቀበሉት እሱ ሰላም እያላቸው ነው። አጋንንት መውደቅ ጀመረ። አሁን ምን ተመልከቱ። ዋይ ዳርክነስ ኤንድ ላይት ክላሽ፣ ጨለማና ብርሃን ጌታ ኢየሱስን ሲያዩት መጣብኝ ያለ ጊዜው ልታጠፋኝ ነው። የእግዚአብሔር ልጅ አውቃለሁ። ታውቃለህ ማንም ሰው እንዳያልፍ የሚከለክለው ያ መቃብር ቦታ ለብዙ ዓመት የነበረ ጌታ ኢየሱስ ሲሄድ ግን ሄዶ ተንበረከከ። ሳያዘው ነው የሚበረከከው። እባክህን እባክህ ብሎ የለመነው ወደ ምን? ወደ ሪያዎች እንግባ ነው። ወደ ምን እንግባ? ወደ ሪያዎች። እባክህ ሌላ ቦታ እንሂድ። ለምን? ጌታ ኢየሱስ በኃይል በመንፈስ ቅዱስ ጉልበት ነው የሚንቀሳቀሰው ሰው ሆኖ የተገለጸው ኢየሱስ። ምክንያቱም በአምላክነቱ ምድርም አይችለውም። መጨረሻው ላይ የፍርድ ቀን በቁጣ በሚገለጥበት ጊዜ የሚሆነውን ነገሩ ታውቃላችሁ። መጽሐፍ ቅዱስ ሲናገር ሰማይና ምድር በታላቅ ትኩሳት ምን አሉ ነው የሚለው። በቃ እሱ እኮ ብቻ ማየት ነው። እሱ በቁጣ ሳያቸው ይጠፋል። ሃሬላ ሶታ ማያላ በቁጣ ሳያቸው። አሁን የፍቅር ጊዜ ነው። አሁን የምህረት ጊዜ ነው። እግዚአብሔር እየረዳን የምንወጣበት የምንገባበት ጊዜ ነው። ነገር ግን ይህ ምህረት ሲዘጋ ቤተክርስቲያን ከተነጠቀች በኋላ ወይም ደግሞ ለፍርድ በበጉ ፊት በምንገለጥበት ጊዜ እኛ የዘላለም ረፍትና ደስታ ይሆንልናል። ጌታ ኢየሱስ ስለረዳን በጽድቃችን አይደለም። እኛ ስለሰራነው ስራ አይደለም። እኛ ስለጸለይን አይደለም። ስለጾምን አይደለም። ነገር ግን ከምህረቱ የተነሳ ከታላቅ ፍቅሩ የተነሳ ስለወደደን ምህረት ስላደረገልን የእግዚአብሔር ስም ብሩክ ይሁን። ንስሐ ብቻ ነው ከኛ የሚጠበቀው። አሜን። ስለዚህ ጌታ ኢየሱስ ሰው ሆኖ የተገለጸው ኢየሱስ በምድር ላይ በሚንቀሳቀስበት ጊዜ እኛ አጋንንት ሲጮሁ በሽታ ወዲያው ሲለቅ በቃ እሱ አምላክ ነው ብለን ስለምናምን ነው። ግን ጌታ ኢየሱስ በአምላክነቱ አይደለም በሰውነቱ እኔ ካደረኩት በላይ ታደርጋላችሁ ሲል መንፈስ ቅዱስ በእኛ ውስጥ ሆኖ ስለሚሰራው እንጂ እኛ ስለምንሰራው አይደለም። እኔ በእግዚአብሔር ጣት አጋንንትን ማውጣ ከሆነ ሲል በምን ማለት ነው? ጌታ ኢየሱስ በመንፈስ ቅዱስ ኃይል ማለት ነው። አሜን። በመንፈስ ቅዱስ ኃይል እንደሆነ ይናገራል። ስለዚህ ይሄ ቃል መንፈስ ቅዱስ ካላበራለን ለምንድን ነው መጽሐፍ ቅዱስን በጣም ሰዎች በተለየ መንገድ የሚረዱት? አሁን እኛ እንኳን የምናውቀው መካነ ኢየሱስ የሚባል አለ፣ ከወንጌላውያን ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ መጥምቃውያን እንደነዚህ ባፕቲስት የሚሏቸው እነዚህ አሉ፣ ፔንቴኮስታል ሙሉ ወንጌል አለ፣ የሕይወት ብርሃን ይባላል። ማት ስም ነው ያለው። ዋይ are they lost? None of them. They are saved. We are all saved. ግን ምንድነው ልዩነቱ? ተመልከቱ ያላችሁ መንፈስ ቅዱስ ለአንዱ በዛ መልኩ ይገለጽለታል፣ ለአንዱ በዛ መልኩ ይገለጽለታል። የእግዚአብሔር ስም ብሩክ ይሁን። ዋናው ኮር ያለው አብ ወልድ መንፈስ ቅዱስ የሚለው ላይ ነው። salvation is there። ነገር ግን በምድር ያለውን የእግዚአብሔርን የመንግስቱን ስራ ልንሰራ የተጠራ ነው። ይህን የእግዚአብሔርን ስራ ለመስራት የመንግስቱን ወንጌል በኃይል ለመስበክ የመንፈስ ቅዱስ ስጦታዎች ያስፈልጉናል። አሜን። መንፈስ ቅዱስ ያስፈልገናል። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። በትክክለኛው የቅድስና ህይወት ለመኖር በፍቅር ለመኖር እግዚአብሔርን በታማኝነት ለማገልገል በቅድስና ለማገልገል መንፈስ ቅዱስ ካረዳን አንችልም። እስኪ መንፈስ ቅዱስ እርዳኝ በሉት። ይህ የህይወት ቃል የእግዚአብሔር ቃል የምንናገረው ቃል የሕያው እግዚአብሔር ቃል ነው። ህይወት ያለው ቃል
ሕይወት በሕይወታችን ውስጥ እንዲያፈራ የሚያደርገው ቃሉን ስናነበው እንዲረዳን የሚያደርግ መንፈስ ቅዱስ ነው። አሜን አሜን። በቃሉ ላይ የምናሳልፈው ጊዜ እጅግ በጣም ወሳኝነት አለው። እየሰማችሁ ነው? በቃሉ ላይ የምናጠፋው ጊዜ እጅግ ወሳኝነት አለው። ምክንያቱም እኛ ባበሾች ያለን ያጠናንትን በጣም ጥሩ አይደለም። እኔ እንግዲህ ምናልባት አንተ የእግዚአብሔር ሰው ኬንያ ምንድነው ዩጋንዳ ላይ የሆነ የተለየ አጠናን ተምራ ይሆናል። እኛ የምናጠናበት መንገድ በጣም ጥሩ ያልሆነ መንገድ ነው። ዘመን ብሎ በቃ ምን የሆነ ነገር አውጥተህ ምናምን ኖ የእግዚአብሔር ቃል እንደዛ አይደለም የሚጠናው። እግዚአብሔር ቃል እንደዛ አይደለም። ራሱ መንፈስ ቅዱስ ካልገለጸልን ማወቅ አንችልም። በቃ ራሱ ነው። ስለዚህ ይሄን የሕይወት ቃል መንፈስ ቅዱስ ካላበራልን በራሳችን ማወቅ አንችልም። አሁን ያልኳችሁ ሁሉ የተለያየ ዶኖሚኔሽን የተፈጠረበት ምክንያት ምንድን ነው? ሰው በተለየ መንገድ ስለሚረዳው ነው። የተለያየ ግን አንድ የሚያስታርቅ ነገር ልንገራችሁ። በእውነተኛ መሰረት ላይ ሲመሰረት በመንፈስ ቅዱስ ኢንስፓይሬሽን ሰው ሲመራ የእግዚአብሔር ግሎሪ በዛ ሰው ሕይወት ላይ ይገለጣል። አሜን አሜን። በጨለማው ላይ ዲስትራክሽን ሊፈጠር ያደርጋል። ጌታ ኢየሱስን አይተናል፣ ሐዋርያትን አይተናል፣ በዚህም ዘመን እናያለን። እኔ አንድ ነገር በጣም የገረመኝ ልንገራችሁ። ሰሞኑን የሐዋርያት ሥራ ነበር ሮሜንም የዛሬ ነው የጨረስኩት። ሐዋርያው ጳውሎስ ስለት ስለነበረበት መጨረሻው አካባቢ የመጨረሻው ኢየሩሳሌም ገባ። ጸጉሩን ተላጨ። አልገባኝም ለምን ሊነጻ እንደፈለገ። ወንጌል ሊሰብክ ነው ብቻ። ለብዙ ቀን በሰባተኛው ቀን ሊደርስ 6ኛው ቀን መሰለኝ መጡ። ምን አሉ? ቤተ መቅደስን ሲያረክስ ቤተ መቅደስ ያረክሷል። ቤተ መቅደስ ሲያረክስ አግኝተነዋል። መልከቱ የሙሴን ሕግ ይቃወማል። የሙሴን ሕግ ይቃወማል? አይቃወምም። በጣም ብዙ የውሸት ክሶችን ከሰሱትና ሊገሉት ፈለጉ። በጣም አንድ ነገር ገረመኝ። ይዘው አቀረቡት። እዚህ ፈሪሳውያን አሉ፣ እዛ ሳዱቃውያን አሉ። ሸንጎ ነው። በሰላም ነው የሚኖሩት። ልብላችሁ ስሙኝ። በሰላም እየኖሩ ነው ሁለቱ። እነማን? ሳዱቃውያን መልአክ የለም ትንሣኤ ማያምኑ። እሱ ብቻ አይደለም፣ መላእክት እንዳለ ያምኑ፣ ሙታን አይነሱም ነው የሚሉት። ያው ትንሣኤ ማለት ነው። ስለዚህ መንፈስ የለም፣ ሙታን የለም፣ ትንሣኤ የለም፣ መልአክ ብለው የሚያምኑ ሰዎች፣ እነዛኞቹ ደግሞ ሁሉን የሚያምኑ ሰዎች ምን ያገናኛቸዋል? አሁን ጳውሎስ ሞር ቅርብ ለማን ነው? ለፈሪሳውያን ነው፣ ለሰዱቃውያን አይደለም። ግን ሁለቱ ተስማምተው ጳውሎስን ምን ይሉት ነበር? አኪዩዝ ያለ። እሱ በዊዝደም ተጠቀመ። ምን አለ? እኔ ስለ ሙታን መነሳት ብሎ እኔ እንደዚህ አምናለሁ፣ በመላእክት አምናለሁ ምናምን ሲላቸው ሁለቱ ምን አሉ ይላል? ክላሽ ፈጠሩ። መጀመሪያ ግን ዩኒቲ ፈጥረው እሱን ምን እያደረጉት ነበር? አታክ እያደረጉት ነበር። አንድ የእግዚአብሔር ነገር በእኛ ላይ በሚገለጥበት ጊዜ፣ መንፈስ ቅዱስ በእኛ ላይ በሚሰራበት ጊዜ ይሄ ነው የሚፈጠረው። ሁል ጊዜ እንደዛ ይፈጠራል። በፍጹም እኔ አንድ ነገር ልንገራችሁ። የእግዚአብሔር ኃይል መንፈስ ቅዱስ በእኛ ሕይወት ውስጥ በሙላት በሚገለጥበት ጊዜ በትክክለኛው ፖዚሽን ላይ ካለን ብቻ ነው እግዚአብሔር በእኛ ላይ መስራት የሚጀምረው። ያለዛ የለም። ይሰማችሁ? የለም። መንፈስ ቅዱስ ስለሆነ የሚሰራው። መንፈስ ቅዱስ ደግሞ የኛ አቬይላቢሊቲ ፌዝ ይጠይቃል። በመንፈስ ቅዱስ መጠመቅ ይጠይቃል። እንጠመቃለን። እስኪ እጠመቃለሁ በሉ። ሃሌሉያ። ስለዚህ ያለ መንፈስ ቅዱስ ምንም የእግዚአብሔርን ስራ መስራት አንችልም። አንድ ነገር ማድረግ አንችልም። ሁልጊዜ መንፈስ ቅዱስን እንድንፈልግ እግዚአብሔር ይርዳል። ሁልጊዜ መንፈስ ቅዱስን እሱን እንድንፈልግ እግዚአብሔር ይርዳል።
እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ሃሌሉያ።